እስቲ አስቡት፣ በአንድ ወቅት የሳውዲ አረቢያ የንጉሳውያን ቤተሰብ የቅርብ ወዳጅ የነበረ በቢሊዮን የሚቆጠር ዶላር የወረሰ ነገር ግን የምድራችንን የቅንጦት ኑሮ ትቶ በዋሻ ውስጥ መኖርን የመረጠ ሰው፣ ዓለምን በእግሯ ያቆመ፣ በታሪክ ከፍተኛው የሰው አደን የተካሄደበትና ለአሜሪካኖች ከምንም በላይ አስፈሪ ቅዠት የነበረው ሰው ኦሳማ ቢንላደን። ነገር ግን ይህ ሰው ማን ነው? እንዴት ከዓይን አፋርና ጸባይተኛ የሀብታም ልጅነት ተነስቶ ወደ የዓለማችን ቁጥር አንድ አሸባሪነት ተቀየረ? አሜሪካንን ያንቀጠቀጠውን ድርጅት በዋሻ ውስጥ ሆኖ እንዴት መሰረተ? እንዲሁም በመጨረሻም የባህር ኃይል ወታደሮች እንዴት አገኙት? ሰላም ጤና ይስጥልን ውድ የዩቲዩብ ቻናሉ ሰዎች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ከልጅነቱ ጀምሮ እስከ አስገራሚ የፓኪስታን ኦፕሬሽን ድረስ ያለውን የኦሳማን ሙሉ የህይወት ታሪክ እንተረካለን። ይህ ታሪክ ከሆሊውድ ፊልም የከበደ እውነት ነው። ታሪኩ የሚጀምረው በ1957 ሪያድ ሳውዲ አረቢያ ውስጥ ነው። ኦሳማ ቢንላደን የተወለደው የቢንላደን ግሩፕ ከተባለ ግዙፍ የኩባንያ ባለቤት ከሆነው ከአባቱ ሙሐመድ ቢን አዋድ ቢንላደን ነው። አባቱ በሳውዲ እጅግ ሀብታምና የንጉሱ የቅርብ ወዳጅ ነበሩ። ኦሳማ ከአባቱ 50 ልጆች መካከል 17ኛው ነበር። አዎ 50 ልጆች። ምንም እንኳን እናቱ በልጅነቱ ከአባቱ ቢፋቱም ኦሳማ ግን በገንዘብና በምቾት አድጓል። ምርጥ ትምህርት ቤት ተምሯል። በወጣትነቱም ወደ አውሮፓ ለሽርሽር ይሄድ ነበር። የሚገርመው ነገር ኦሳማ በወጣትነቱ እጅግ አይናፋር፣ ጨዋና ሃይማኖተኛ ነበር። የሚወዳቸው ነገሮችም ፈረስ ገልቢያና እግር ኳስ ነበሩ። በለንደን በነበረው ቆይታው የአርሰናል ደጋፊ እንደነበርም ይነገራል። ታዲያ ይህ ጸባይተኛ ልጅ ክላሽንኮቭ ያነሳው መቼ ነው? በ1979 ዓመተ ምህረት ዓለምን የቀየረ ክስተት ተፈጠረ። ሶቪየት ህብረት አፍጋኒስታንን ወረረች። ይህ ለኦሳማ ወሳኝ ጊዜ ነበር። ሙስሊም ወንድሞቹን ለመርዳት የሳውዲ ምቾት ትቶ ወደ አፍጋኒስታን በረሃ ወረደ። ነገር ግን መጀመሪያ ላይ የሄደው ለመዋጋት አልነበረም። የቤተሰቡን ገንዘብና የግንባታ ማሽኖች በመጠቀም ለተዋጊዎቹ መንገድ ይሰራ፣ ዋሻ ይቆፍርና የገንዘብ ድጋፍ ያደርግ ነበር። በዚህ ጦርነት ወቅት ነው አልቃይዳ ወይም መሰረቱ የተባለውን ቡድን የጠነሰሰው። በወቅቱ አሜሪካኖች ሶቪየትን ለመጣል ሲሉ ለነ ኦሳማ የጦር ድጋፍ ይሰጡ እንደነበር ታሪክ ይነግረናል። ኦሳማ ሶቪየት ስትሸነፍ ሲያይ ልዕለ ኃያል የተባለው ሀገራትን ማሸነፍ ይቻላል ብሎ አመነ። በራስ መተማመኑን ጣራ ነካ። ኦሳማ ወደ ሳውዲ እንደ ጀግና ተመለሰ። ነገር ግን በ1990 ሳዳም ሁሴን ኩዌትን ሲወር ኦሳማ ለሳውዲ ንጉሥ አንድ ሐሳብ አቀረበ። የአሜሪካን እርዳታ ትጠይቁ፣ እኔ በራሴ ሰራዊት ሳውዲን እጠብቃታለሁ አለ። ንጉሡ ግን የኦሳማን ሐሳብ ውድቅ በማድረግ የአሜሪካ ወታደሮች በሳውዲ መሬት እንዲሰፍሩ ፈቀዱ። ይህ ለኦሳማ ትልቅ ክህደት ነበር። ቅዱስ በሆነው የሳውዲ መሬት ላይ የአሜሪካ ወታደሮች መርገጥ የለበትም ብሎ አበደ። መንግስትን መቃወም ጀመረ። በዚህም ምክንያት ከሀገር ተባረረ፣ ዜግነቱንም ተነጠቀ። አሁን ኦሳማ ጠላት አገኘ። አዲሱ ጠላቱ አሜሪካ ሆነች። እንደ አውሮፓውያን አቆጣጠር በ1991 ከሳውዲ ተባሮ ወደ ሱዳን ገባ። እዚያም ሆኖ በአሜሪካ ላይ ጥቃት ማቀድ ጀመረ። በ1993 የወርልድ ትሬድ ሴንተር መኪና ማቆሚያን በቦምብ ደበደበ። በ1995 ሳውዲ አረቢያ ውስጥ በአሜሪካ ተቋም ላይ በደረሰው ጥቃት አሜሪካ አልቃይዳን በይፋ መክሰስ ጀመረች። በ1996 ቢንላደን በይፋ አሜሪካ ላይ ጦርነት አወጀ። በ1998 በኬንያና በታንዛኒያ በሚገኙ የአሜሪካ ኤምባሲዎች ላይ በደረሱ ጥቃት ከ200 በላይ ሰዎች ተገደሉ። በዚህም ቢንላደን በኤፍቢአይ ስር ተፈላጊ ወንጀለኞች ዝርዝር ውስጥ ገባ። በ2000 ዓመተ ምህረት የዩኤስኤስ ኮል መርከብ ላይ ጥቃት አደረሰ። ቢንላደን አሁን የአሜሪካ ቁጥር 1 ስጋትና የዓለም ቁጥር 1 ተፈላጊ ሆኗል። ይህ ሁሉ ግን ገና መጀመሪያው ነበር። እንደ አውሮፓውያን አቆጣጠር መስከረም 11 ቀን 2001 ዓመተ ምህረት ዓለም በማይታመን ድንጋጤ ውስጥ ወደቀች። 4 የአሜሪካ የመንገደኞች አውሮፕላኖች በአሸባሪዎች ተጠለፉ። ሁለቱ የኒውዮርኩን የንግድ ማዕከል፣ አንዱ የፔንታገን ህንፃን ሲመቱ፣ አራተኛው ደግሞ ፔንሲልቬኒያ ውስጥ ተከሰከሰ። ወደ 3000 የሚጠጉ ንጹሃን ዜጎችም ህይወት አለፈ። ይህ ጥቃት የአልቃይዳ ትልቁ ሴራ ሲሆን ኦሳማ ቢንላደን በአሜሪካ ላይ የከፈተው የሞት ድግስ ነበር።
የአሜሪካ ምላሽ ፈጣንና ከባድ ነበር። ፕሬዝዳንት ጆርጅ ቡሽ ቢንላደን በሕይወት ወይም በሞቱ ይፈለጋል በማለት አወጁ። የታሊባን መንግስት ቢንላደንን አሳልፎ ለመስጠት ፈቃደኛ ባለመሆኑ አሜሪካ አፍጋኒስታንን ወረረች። በአጭር ጊዜ ውስጥ የታሊባን መንግስት ቢወድቅም ቢንላደን ግን እንደ ጉም በኖ ጠፋ። ቢንላደን የተደበቀው ቶራ ቦራ በተባሉ አስቸጋሪ ተራሮች ውስጥ ነበር። አሜሪካ ተራሮቹን በተደጋጋሚ በቦምብ ብትደበድብም ቢንላደን ግን በፓኪስታን በኩል አመልጦ ተሰወረ። ለሚቀጥሉት 10 ዓመታት ቢንላደን የት እንዳለ ማንም አያውቅም ነበር። አልፎ አልፎ በሚለቃቸው የቪዲዮ መልእክቶች ብቻ በህይወት መኖሩ ይገመታል። ይሁን እንጂ አሜሪካ ፍለጋዋን አላቆመችም። የቢንላደንን የግል መልእክተኛ በመከተል ሲአይኤ በፓኪስታን አቦታባድ ከተማ ውስጥ በሚገኝ አንድ ሚስጥራዊ ግቢ ላይ ጥርጣሬ አሳደረ። ግቢው ከፍ ባለ ግንብ የታጠረ፣ ኢንተርኔትም ሆነ ስልክ የሌለው ነበር። ረጅሙ ሰው ተብሎ የሚጠራው ግለሰብ እዚያ መኖሩ ተረጋገጠ። እንደ አውሮፓውያን አቆጣጠር ሜይ 2 ቀን 2011 እኩለ ሌሊት የፕሬዝዳንት ኦባማ ትዕዛዝ ተላለፈ። ሲል ቲም 6 በሁለት ስቲስ ሄሊኮፕተሮች ወደ ፓኪስታን በረሩ። ኦፕሬሽኑ ልብ አንጠልጣይ ነበር። አንደኛው ሄሊኮፕተር ግቢው ሲገባ ተከሰከሰ። ወታደሮች ግቢውን ሰብረው ገቡ። በደቂቃዎች ውስጥ ወደ 3ኛው ፎቅ አመሩ። በመኝታ ክፍል ውስጥ ኦሳማ ቢንላደን ቆሞ ነበር። ወዲያው ግንባሩና ደረቱ ላይ ተመታ። ሬዲዮ ላይ ኢነሚ ኪልድ ኢን አክሽን የሚል ድምፅ ተሰማ። የዓለማችን ትልቁ አደን አበቃ። ፕሬዝዳንት ባራክ ኦባማ ለዓለም ሕዝብ ፍትህ ተፈጽሟል ሲሉ አበሰሩ። የቢንላደን አስክሬን በባህር ውስጥ እንዲቀበር ተደረገ። የዓለምን ሰላም ያናጋው፣ በሺዎች የሚቆጠሩ ቤተሰቦችን ያስለቀሰው የጭራቁ ታሪክ በዚህ መልኩ አበቃ። Tonight, I can report to the American people and to the world that the United States has conducted an operation that killed Osama bin Laden, the leader of Al-Qaeda, and a terrorist who's responsible for the murder of thousands of innocent men, women, and children. ቢንላደን ቢሞትም እሱ የዘራው አክራሪነት ግን ዛሬም ለዓለም ስጋት ሆኖ ቀጥሏል። የእርሱ ታሪክ የሚያሳየን አንድ ነገር፣ የአንድ ሰው የተሳሳተ እምነትና ጥላቻ ዓለምን ምን ያህል ዋጋ እንደሚያስከፍል ነው። እናንተስ ስለ ኦሳማ አሟሟትና ስለ ኦፕሬሽኑ ምን ታስባላችሁ? አሜሪካ እውነትን ፍትህን ሰጠች ወይስ ጉዳዩ ሌላ ሚስጥር አለው? ሐሳባችሁን በኮሜንት ላይ አጋሩን። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉት በኮሜንት መስጫ ላይ አጋሩን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘን። ቻው።